ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ምንጭ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90% በላይ የተጠናቀቁ ከ6 ወር እስከ 9 ወር የሚረከቧቸው ቤቶችን የተናጠል ካርታ የተዘጋጀላቸው በ30% ቅድመ ክፍያ ብቻ እንዲሁም ከ50% በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኙ ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ አፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ2.1 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15% ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቴራስ፣ አዳራሽ፣ 24/7 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። ፕሬዝዳንት ዘለንስኪ ዓርብ ዕለት ለምን ዋሽንግተን ይሄዳሉ? 24ቱስ የናይል ሀብል ዓለም በእነዚህ ነጥቦች ላይ አንዳንድ ማብራሪያ በተሰጠ ለእኛ ከሚቀርበው ጉዳይ ልነሳ። እሺ፣ የናይል ሀብል ማለት ግብጾች ለውጭ መሪዎች የሚሰጡት ወይም ለነሱ ትልቅ ነገር ለዋለ እና አንዳንዴ ለሰው ልጆች ይችላሉ በዋነኛነት ለግብጽ ባለውለታዎች የሚሰጡት ትልቁ ሽልማታቸው ነው እና ሙሉ በሙሉ ወርቅ ነው። የራሱ ዲዛይኖች አሉት። ይሄንን በዚህ አሁን በዚህ በቀይ ባህር ዳርቻ ከተማቸው የትናንትና ዶናልድ ትራምፕ የቱርኩ እንደዚህ ከ20 በላይ ሀገሮች የጋዛን ቀጣይ ሰላም በሚመለከት ስምምነት ሲፈራረሙ በዛ አጋጣሚ ነው ጀነራሉ የማነው የግብጽ ፊልድ ማርሻል ነው የግብፁ አብደልፈታህ አልሲሲ ይህን ሽልማት ለአሜሪካው ፕሬዝደንት ዶናልድ ትራምፕ ሸልመዋል። ከሳቸው በፊት ይሄን የተሸለሙት አንዱ የራሳቸው የአሜሪካው የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር ናቸው። የ79ኙን የካምፕ ዴቪድ ስምምነት በፈረንጅ እሱን ስምምነት ስላደረጉ ማለት ነው። የካምፕ ዴቪድ ስምምነት ለግብጽ ብዙ የጠቀማት ነው እና እንዲህ አይነት እንትኖችን አድርገዋል እና ሽልማቱን የሰጡበት ምክንያት ግብጽን የአሜሪካ ስትራቴጂክ ፓርትነር ስላደረኩ ይላል። ይሄ እንግዲህ ስትራቴጂክ ምናምን የሚሉት ነገር ያው መካከለኛው ምስራቅን በተመለከተ ለብዙ ጊዜ እስራኤልን በቅድሚያ ግብጽን ደግሞ በሁለተኛ ደረጃ የሚመለከት የሚያስቀድም እና በክልሉ ውስጥ አሜሪካ መካከለኛው ምስራቅ ውስጥ እንዲኖር የምትፈልገውን አይነት
ሁኔታ እንዲኖር ሚና የሚጫወቱ ሀገሮች ናቸው እነዚህ። ወይም በእስራኤልና በአረቦች መካከል በሰላም አብሮ መኖር ዛሬ ለምሳሌ ደርሰንበታል የሚሉት እሱን ነው። ዶናልድ ትራምፕ መካከለኛው ምስራቅ አረብ እስራኤል ብቻ ሳይሆን አረብ ሙስሊሙ ዓለም በጠቅላላው በትናንት ንግግራቸው በእስራኤል ፓርላማ ንግግራቸው ሰምተሃል። ሞር በሚያስተሳስራቸው አብሮ በመናገድ አብሮ በመጠቃቀም ላይ የተመሰረተ አዲስ አይነት ግንኙነት ጠላትነትና እንትን ያስወገደ ብለው ትልቅ ራዕይ አድርገው ያቀረቡት ነው መካከለኛው ምስራቅን በተመለከተ። እና በዚህ ረገድ አሜሪካ በረጅሙ የመካከለኛው ምስራቅ ፖሊሲዋ ግብፅ እንግዲህ ቁልፍ ሚና ስትጫወት ቆይታለች። አሁን እንኳ እንደውም አንዳንዶች ኢሬሌቫንት ናት፣ ይህን ያህል እዚህ ግቢ የምትባል አሁን ይህን ያህል አስፈላጊ አይደለችም የሚሉ ይበዛሉ። እንደውም አሁን ጠቅላላ ሰላጤው ሀገሮች ጋር ነው ብዙ ነገር ያለው እና ይሄ ግንኙነት ግብፅን እጅግ የጠቀመ እና ይሄ ግንኙነት ግብፅን ከእስራኤል ቀጥሎ ሁለተኛውን ከ1 ቢሊዮን ዶላር በላይ የጦር መሳሪያ እንደዚሁም የልማት የተለያዩ የኢኮኖሚ እርዳታ እንድታገኝ አድርጓታል። ይሄም በአፍሪካ ውስጥ ከፍተኛ ሚሊተሪ ፓወር እንድትሆን አብቅቷታል። እና የእሳቸው አውሮፕላን ትናንትና ከእስራኤል እንደገባ ያጀቡ 3 ግራና ቀኝ 6 ናቸው መሰለኝ F-16 የጦር ጀቶች ነበሩ እና የደነሱ ነው ያጀቧቸው። እና ይህንንም ጠቅሰው ተናግረዋል ዶናልድ ትራምፕ በጣም ተመሰጠው ማለት እንዲህ በመስኮት ሳይ ምናምን እያሉ ገልጸዋል። ስለዚህ አልሲሲ ይሄ ያጀቡበት የጦር ጀትንም ጨምሮ ጠቅላላ ግብፅ ከሚገባው በላይ የታጠቀቻቸው የተትረፈረፉ መሳሪያዎች ከአሜሪካ የተዘረገፉላት ነች። እድሜ ለዚህ ስትራቴጂክ ግንኙነት። ስለዚህ ግብፅን የአሜሪካ ስትራቴጂክ አጋር ስላደረጉ እርሶም እንሆ በማለት ይህን ሽልማት የናይል ሽልማትን ሀብል አጥልቀውላቸዋል ለዶናልድ ትራምፕ። እና ይሄ ያማል። ለምንድን ነው የሚያማው? ለማንኛውም ኢትዮጵያዊ የሚያም ነው። እና እንደዚህ አይነቱ ግንኙነት ግብፅ ራሷን በእኛ ላይ ብቻ ሳይሆን ይሄ በዚህ በአፍሪካ ሀገራት ላይ የሚሰማ ስሜት አሜሪካዊነት ነው። በዛ ደረጃ ነው ራሷን የምታየው። እና ፕራክቲካሊ የተጻፉ ነገሮች አሉ። በጣም ስለ ጥቁሮች አናንቃ የምትናገር ሀገር ነች ግብፅ። ብዙ ጽሁፎች አሉ። ዓለም አሁን ለምሳሌ ግብፅ በጋዛና በእስራኤል መካከል የነበረው ጦርነት ለሷ በተለየ መልኩ ዶናልድ ትራምፕና የአውሮፓ ሀገራቶች እንዲጎበኟት እድል ፈጥሯል ወይ? ያንንም እድል ደግሞ ኤግዞስቲቭሊ ተጠቅማበታለች ማለት እንችላለን ወይ? ከጋዛው ጦርነት ጋር ማገናኘት የለብንም። ኦልሬዲ አሁን ያደረጉት ቀብድ ማስያዝ ነው። ዶናልድ ትራምፕ ውስጥም መጎዝጎዝ ነው እና ይሄ ግንኙነት በዚህ መልኩ እንዲቀጥል ተጨማሪ ጥረት ማድረግ ነው። ሁልቀን ጥረት ማድረግ ይጠይቃል። ተቀምጠ በሎጂክ የሚመጣ ነገር የለም። ያልሰራው ነገር አይመጣም። እንደዚህ አይነት ነገሮች እኔ በግሌ በጣም ነው የሚያሳዝኑኝ። እንደዚህ አይነት ነገር የሚያሳዝኑት ከዚህ ከአባይ ጋር በተገናኘ አሁን እንኳን በቅርብ በሰጠው መግለጫ አልሲሲ እጃችን በተባበሩት መንግስታት ድርጅት
እንደዚህ ማቅረባችን በተናጠል የኢትዮጵያ ግድቡን መጨረሷ ግድቡን ይሄ መፈሰቱን መትቀር በተናጠል የሆነ አንድ አሳሪ ስምምነት ተደርጎ በሌላ አነጋገር ግድቡ ስንቷ መልቀቅ አለበት የለበትም እንዴት ይለቀቅ የሚለው ራሷ ግብጽም እንድትወስን ቤዚካሊ አስዋን ግድብ የራሷ ነው ህዳሴ ግድብ ግን የጋራ ይሆናል እንደማለት ነው። አሁን እንዲህ አይነቱ ነገር እንደ እጃችንን አጣምረን አንመክክት ብለው ሲሉ የፉከራ ብቻ ሳይሆን ፕራክቲካሊ አንድ ቀን አቋርጣ አታውቅም ግብጽ። አንድ ቀን ግብጽ አቋርጣ አታውቅም። ቋሚ ነው ጥቃቷ ኢትዮጵያ ላይ ቋሚ ነው እና ያ ጥቃቷም ረጅም እድሜ እንግዲህ ኖረናል አይደል? ባለፉት 40 ዓመት ውስጥ ያደረሰችው ጉዳት ቀላል አይደለም እና ብዙ ነገሮች ያመቸዋታል እና እንዲህ አይነት ነገር ስታይ እጃችንን አጣምረን አንመለከትም ምናምን የሚል ነገር ስታይ ግብጽ እኛም በተመለከተ የምታይበት ባላቸው ጦር መሳሪያ ባላቸው አክሰስ ሁለተኛ ትልቁ ነገር ይሄ እንዳለ የአረቡ አገር የምትለው በሙሉ የነሱ ነው። እንደዚህ አይነት ምንድነው ይባለው ምንድነው ጉዳዩ ብሎ ማየት ምናምን ነገር የለም። የአረቢዝም ምንድነው ይባለው የአረብ አንድነት መገለጫ አድርገው ነው የሚያዩት እና በንግግሩም በነገራችን ላይ አሁን በሰሞኑ ባደረጉ ንግግር ላይ ውሃ የቸገረው ክልል ነው ይላል ንግግር ሲያደርግ እና ይሄ የእናንተ ውሃ ነው ለገብቷል ለሌሎችም እዛ ላሉት ማለት ነው እና ይሄ ነገሩ ስላሉት አንዳንድ ጊዜ ትበሳጫለህ። እኔ ደግሞ ትበሳጫለህ እና ማለት ግብፅን ያስቻሉት በዋነኛነት አሜሪካኖች ናቸው። እንዴት ነው መናገር የሚቻለው የሚለውን ነገር አሁን ለምሳሌ ማህበራዊ ሚዲያ ትልቅ ፓወር አለው። አሁን በማህበራዊ ሚዲያ ውስጥ ትልቅ ፓወር ይዘው በሚሊዮን የሚቆጠር አድማጭ ያላቸውና በመንግስታት ላይ ተጽዕኖ ማድረስ የሚችሉ ሰዎች አሉ። ግብፃውያን ማለት ነው። በየሀገሩ አሉ። በአረቡ ዓለም ብትሄድ በጣም ብዙ ሚሊዮኖች የሚከተሉት ድምፅ አለ። አሜሪካ ውስጥ ብትሄድ በጣም እዚህ ግቡ ስታያቸው የተለያዩ መንግስታቶችን የአሜሪካንን ፖሊሲ ራሱ እንትን ሲሉት ነው የምታየውና አንዳንድ ጊዜ ቤት በኩል ነው ድምፅ ማሰማት የሚቻለው። እንዴት ነው ድምፅ ማሰማት የሚቻለው? እንዴት ነው ድምፅ ማሰማት የሚቻለው? ይሄ የተለወጠ ጊዜ ነው። የተለወጠ ጊዜ ነው። ማንኛውም ሰው የመናገር እድል አለው ዛሬ። ማንኛውም ሰው በድሮ በመታቃቸው አርኬክ በሆኑ እና ቀጥተኛ በመታቃቸው መንገዶች ብቻ አይደለም ዛሬ ነገር የሚሰራው። ፕሮባብሊ በውጭ ጉዳይ ሚኒስቴር ደረጃ አይደለም ስራ የሚሰራው። በጣም ድምጻቸው የሚሰማና በዓለም ላይ ትልልቅ ኢንፍሉዌንሰር የሆኑ አሉ። እኔ አንዳንድ ቀን ከኛም ሀገር መውጣት አለበት ከኛ ወይም ይሄን አካባቢ የሚወክል ነገር ብለህ ታስባለህ። ለምንድነው እንደዚህ የምታስበው? አሜሪካኖች በዚህ ደረጃ ይረዳሉ ወይ? ለምሳሌ አሁን አሉ ይሄ አሁን ታከር ነው እንደዚህ የምትለው ሰውዬ በግሌ አመለካከቱን አሉት። ነገር ግን ያለው ፓወር ሊነግርህ አልችልም። ካንዳስ ከምትባል በፍጹም ሁል ቀን እሷ ላይ አስተያየት እንደሰጠው ነው። በኮንስፓይረሲ ቲዮሪ ምናምን ስታቀርብ የምትውለች ነገር ግን ያላት ኢንፍሉዌንስ ሊነግርህ አልችልም። አንዳንድ ጊዜ እንደነዚህ አይነት ሰዎችን ማግኘት ያስፈልጋል ነው ነገር። ትልቅ ኮንስፓይረሲ አለ። ያ ኮንስፓይረሲ እኔ ሁል ቀን ማነው ይሄ አልሲሲም ሆነ ከሱ በፊት የነበረው ሙባረክም ሆነ ሳዳት ገለመሌ የምትላቸው የራሳቸው የሆነ አቅም የላቸው። ከራሳቸው አቅም በተነሳ በዚህ 1000 ኪሎ ሜትሮች ርቀት በምትገኝ ኢትዮጵያ ላይ አንዳችም እንዲህ አይነት የጥጋብ ዛቻ ሊያስቡ አይችሉም። ሁለት ነው አቅማቸው። አንዱ በነዳጅ ሀብት የረሰረሰና ሀያላን ሀገሮችን ለጥቅሙ የሚያስጎበድድ
ክልል መሆኑ ወይም ደግሞ ዘራት አርባዊነታቸውን ይጠቀሙበታል በጣም ይሲ እኛም ያንዱ ትልቁ ፓወራቸው ግብጾቹ ሌላ ግን ኢትዮጵያውያኖች ኢትዮጵያ ላይ ለሚደርስ ጉዳት በሙሉ አሜሪካኖች አድራሿ ብዬ ነው የማምነው እኔ አይ አሜሪካኖች አስቻሏ ይሄንን ነው መንገር ያለብን በእውነት እንደነዚህ አይነት ድምጾች አሉ በአሁኑ ሰዓት it's not CNN ወይም ቢቢሲ እነዚህ አይደሉም በሚሊዮን ተከታይ ያላቸው አብጠርጥረው የሚናገሩ የሚሞግቱ የሚሰሙ አሉ ዲስከስ የማይደረግበት የዓለማችን ኮንስፓይረሲ ቲዮሪ ካለ የኢትዮጵያና የግብጽ ግንኙነት ነው ገብቷል በዚህ በ21ኛው ክፍለ ዘመን እንዴት ነው አንድ ጥቁር ህዝብ ወይ እንዴት ነው ግብጽ የቅኝ ገዢዎቿን ባህሪ ተላብሳ ይንል መጫወት የምትችለው እንደ ግብጽ እንዳስጠነቀቀችና ክልሉን በጦርነት እንዳተራመሰች በሰሜን በደቡብ በምዕራብ በዚህ ደም እየፈሰሰ ነው ምንም ማስረጃ የሚያስፈልገው አይደለም ገብቷል ከየት የመጣ የኃይል ነው ብቻዋን እንደ ሀገር ኢኮኖሚዋ ሲታይ በኢኮኖሚ ሲተነተናት ደንበኛ እዚያ ያለው ወታደራዊ መንግስት ጠቅላላ የኢኮኖሚውን ምንትሉ ተቆጣጥሮ እንትን የሚል መንግስት ነው የግብጽ ነገር ግን በብዙ ቢሊዮን ዶላር ነው የሚደፋላቸው ገብቷል አሁን ብዙ ለአፍሪካ ሀገሮች IMF የሚሰጠውን ብድር ምናምን ታያለ አይደል ለግብጽ የግብጽ አይገናኝ የግብጽ እንግዲህ 100 ሚሊዮን ህዝብ አለ ነው የምትለው 100 ሚሊዮን ሞል ይቻላል እንደዚህ ነው የምትለው እኛ እንግዲህ 130 ሚሊዮን ያለን በማንኛውም መንገድ ብትሄድ ግብጽ አይደለችም አሁን እኮ እየሰማን ያል አሁን እኔ ሊሄድባቸው ማልችላቸው በራሴ የተለያዩ ነገሮች ምክንያት ልላቸው ማልችላቸው ነገሮች አሉ ነገር ግን አሁን በጣም የተለወጠ ዓለም ነው እያንዳንዱ ግንኙነት ሚስጥራዊ ሆኖ የሚቀጥልበት ጊዜ አይደለም በአሁኑ ሰዓት በአሜሪካና በግብጽ በአውሮፓውያኖችና በግብጽ መካከል ያሉ ግንኙነቶች መመርመር አለባቸው ይሄ እንዲመረመር ለህዝብ አስተያየት ደግሞ ማቅረብ የሚችሉት እንደነዚህ አይነት ድምጾች ናቸው የማህበራዊ ሚዲያ ድምጾች ናቸው ገንዘብ መስጠት ካለብን እነሱ ስጣቸው ጠቅላላ ያለው ነገር እንዴት ነው ግብጽ በየቀኑ የኢትዮጵያን ደም እንደ አባይ ያፈሰሰች እንድትኖር ተፈቀደ እጃችንን አጣምረን አንመለከትም ግብጽ 3 እና 4000 ኪሎ ሜትር ላይ ሆና ኢትዮጵያን የምትናገረው ግን ሶማሌ ጋለች ሱዳን እሷ ነው እዚህ ጦርነት ውስጥ የረመጠችው አንዷ እሷ ነች ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90% በላይ የተጠናቀቁ ከ6 ወር እስከ 9 ወር የሚረከቧቸው ቤቶችን የተናጠል ካርታ የተዘጋጀላቸው በ30% ቅድመ ክፍያ ብቻ እንዲሁም ከ50% በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኘው ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ አፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ የንግድ ሱቆችን ደግሞ ከ2.1 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15% ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቴራስ፣ አዳራሽ፣ 24/7 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። እና ግብጾች ኢትዮጵያ ላይ የሰሩት ነገር የኢትዮጵያን ህዝብ ያሳጡት ነገር በቃላት የሚገባ ኦሬዲ ዘ ዳሜጅ ኢዝ ዳን ገብቷል። ያሳዝናል። አሁን ድሮ የጥቁር ሰው ቪዥን የምትለው ነገር ነበረ በኢትዮጵያ የተነሳ ገብቷል። ቦብ ማርሊን የመሳሰሉ ታላላቅ ቲንከርስ ቦብ ማርሊ እኮ ቲንከር ነው። ቦብ ማርሊ በጣም ምሁር ነው። ቦብ ማርሊ ኢንተሊጀንት የሆነ ሰው ነው። ቦብ ማርሊ የጥቁሮች መብት ተከራካሪ ነው። ስለዘፈነ ነው መልእክቱን የሚያስተላልፍበት መንገድ መጽሐፍ አይደለም የሚጽፈው ወይም እየዞረ ዲስኩር አይደለም የሚሰጠው። ገብቷል። ሬጌ
ይሄ የሚናገር ስለ ጥቁሮች መብት ነው፣ ስለ ጥቁሮች ነፃነት ነው። ጥቁሩ ሰው ራሱን እንዴት ይቻል ነው? ጥቁሩ ሰው እንዴት በዚህ በምናየው ዓለም ውስጥ በምናየው ትልቅ አሁን በሚያስቀምጡት ቪዥን ውስጥ የቱ ጋር ነው የኛ ቦታ? እንዴት ነው እንደዚህ አይነት ድሪም ማሰብ ካለብህ ተቀበልነው አልተቀበልነው ቦታዬ ነው። እኛ ላንቀበለው እንችላለን። በጣም እርግጠኛ ሆኜ ነው የምነግርህ። ሌሎች ግን ያነሱታል። ኢትዮጵያዊነትን ሌሎች ያነሱታል። 100% ነው የምነግርህ። ይሄ በጣም እርግጠኛ ነኝ። ነገ ሌሎች ጥቁሮች ከጃማይካ ካሪቢያንን ይዘህ ሌላ ቦታ ይዘህ በየሀገሩ ባሉ በተለያዩ ሀገሮች ውስጥ ፕሮባብሊ ነገና ከነገ ወዲያ አማን ኢትዮጵያን የሚል ጥቁር ሊነሳ ይችላል። እዳዝም ማተር አንዳንድ ጊዜ ምንድን ነው የሚባለው ነቢይ በሀገሩ አይከበርም ይባላል። እንደ ሳቢ ኢትዮጵያዊነት በሀገሩ ላይ ይከበር ይችላል። ምክንያቱም ብዙ ነገር ማለት ነው የኢትዮጵያዊነት ለማራከስ ቀላል ነው፣ ነገር ግን ከነወርዱ ለመረዳት በጣም በጣም ከባድ ነገር ነው። አሁን ቦብ ማርሊ እንኳ ሚስቱ ነች አለች ሲሞት አንድ ቀን ምንድን ነው ያለው? ቀብሩ ኢትዮጵያ ውስጥ እንዲሆን ነው። አየህ፣ ያ ተላላና ዝም ብሎ ድሪም አይደለም። ይሲ ከዚህ በፊትም ሌሎች ታሪክ ሰሪዎችን እናውቃለን። ተረት አይደለም፣ ካመንክበት እውነት ነው ያሉት እና ሁሉን ነገር እኛ ተረት አድርገን ሁሉን ነገር አናንቀን ሁሉን ነገር አውርደን መቀጠል እንችላለን። ይሄኛ መብት ነው። አሁን ኢትዮጵያ ላይ የሚደረገው ትልቁ የኢትዮጵያና ኢትዮጵያዊነት ጠንቅ ነው የምነግርህ ግብጽ ናት። ግብጽ ግን ቅድም እንዳልኩ በሷ ዱላ አይደለም የምትመታን፣ አሜሪካ ናት የምትመታን በግብጽ በኩል። የአሜሪካ ፖሊሲ ትዋርድስ ኢትዮጵያ የሚባለው ጸረ ጥቁር ፖሊሲ ነው ያላት። ከግብጽ ጋር ያላት ግንኙነት የተመረመረ ግንኙነት ዓለም ስትራቴጂክ ግንኙነት ያመመኝ ይሄ ነው። ስትራቴጂክ አጋር ስላደረገ እስራኤልና እኮ አሁን ማነው እስራኤልና እኮ ግብጽ ጦርነት ሊገቡ የሚችሉበት ሁኔታ ነበር። አሁን አይደለም የጋዛ ጦርነት እንግዲህ ቆሟል። በዛ ደረጃ ካላየን ሲናይ በረሃ ላይ ወደ ሲናይ በረሃ ፍልስጤሞች እንዲገቡና ያንን ቦታ እንዲይዙ ለማድረግ እየሞከርሽ ነው። ይሄ የሚደረግ ከሆነ ወደ አስገብቼ ዋጋለሁ እያለ ነበር አርሲሲ። ገብተዋል። ታነደው ነበር። ገብተዋል። እነሱ መፎከርም ምንም ማድረግ የሚችሉት ወደኛ ነው። በተጨባጭ መግደል ማድማት የሚችሉት እኛን ነው። ሊቢያ ውስጥ ገብቶ እንዴት እንደሆነ እናውቃለን። የግብጽ መንግስት የግብጽ ጦር የት ቦታ ነው የግብጽ ጦር እንትን ያለው እና አሁን ያን ሶስቱን ያንን F-16 ጀት እንዲህ ሲያገላብጡ ታመንኩ። በቃ አየህ፣ ይሄን እያለ ዶናልድ ትራምፕ ሲናገረው ጀስ ዛሬ እሳቸውን ያጀበ የጦር ጀት ነገ በሱዳን በኩል መጥቶ እኛን ለመምታት የሚፈልግ ነው። ገብቶሃል? አሜሪካ ጸረ ጥቁር ፖሊሲ ነው የምታራምደው። ገብቶሃል? ኦባማ እንኳን በመጣበት ጊዜ በዛን ጊዜ ቢያንስ ከራሱ ሀገር ጋር አባቱ የተወለደበት ኬንያ ጋር እንኳን በኬንያ ደረጃ ከመለስ ያለ ስትራቴጂክ ግንኙነት ይፈጥራል የሚል እምነት ነበር። ቢያንስ ኤሪያውን የዲሞክራሲ የዚህ የምስራቅ አፍሪካ አካባቢ የዲሞክራሲ ሴንተር ሊያደርገው ይችላል። አንድ የጥቁር ሀገር እንትን ለመፍትሄ አላደረጉትም። በጣም እኮ ነው የሚገርምህ። ስለዚህ አሁን ይህን ስታይ ብሽቀቴን ለማውራት ነው እና ይሄ በሙሉ ታንኩ፣ መድፉ፣ ሮኬቱ፣ ሚሳኤሉ ኤቭሪቲንግ የሚሰጠው ከአሜሪካ ነው። እና ምን ማለት ነው? አሜሪካን ነገር ታውቃለች። ግብጽ እስራኤል ልትወጋ አትችልም። ይሄ እንዳይሆን ለእስራኤል የምትሰጠውና ለግብጽ የምትሰጠውን እንደዚህ አድርጋ ነው የምትሰጠው። ይታወቃል አይደል? ለግብጽ ሳታቋርጥ መሳሪያ የምትሰጥበት ምክንያት ምንድን ነው? ከሳውዲ አረቢያ ጋር እንድትዋጋበት አይደለም፣ በፍጹም ወይም ከሳውዲ አረቢያ የሚመጣበት ስጋት እንድትከላከል። ዋይ
አይደል ግን ምን እንደው የኢኮኖሚ እርዳታ እንኳን ቢባል አንድ ነገር ነው ያንን ሚና እንድትጣወትላት ማለት ነው አሁን ድረስ ግብጽ ከራሽያ የገዛቻቸው መሳሪያዎች የትየለሌ ናቸው we question ራሽያን ቢሆን አሁን ደግሞ ቻይና ከፍተኛ የጦር ልምምድ ጀስቷን እንትኖች ብዙ ነገር ያየ ነው ቻይናን ብትሆን ቻይናም አሁን እንደ ድሮ አይደለም ጥፍር እያወጣች ነው አሁን ራሷን አሰርት ማድረግ የምትፈልግበት ነው እንደዚህ አይነት ድምጾችን ለማስተላለፍ ብቸኛው ቦታው ቅድም ያልኩ ናቸው ሲኤንኤን አይደለም ቢቢሲ አይደለም በእነዚህ እንደ ታከር ያሉ እንደ ካንዳስ የምትባላለች አንድ ሌሎች አሉ በጣም ማት ናቸው በሚሊዮን የሚቆጠር ሰው ነው የሚሰማቸው በጣም ነው እንትን ጉዳዮች የሚያደርጉ ትልቅ የተዳፈነ ሴራ አለ ያ ሴራ ግብጾች ኢትዮጵያን ብቻ ሳይሆን በአጠቃላይ በጥቁር ላይ ያላቸው ንቀትና የጥቁር የሚባል ድሪም የሚባል ነገር ለማጥፋት በስራቸው አሁን ለምሳሌ ምን መሰለ መግለጫው ያልጀ ማን ነው የዋቀና የምናምን ቀን ብሎ እንትን ባለው ነው ማን አልሲሲ ደንበኛ 5000 ግብጻውያንን የሙስሊም ወንድማማቾች አባል ስለሆኑ ጨፍጭፎ የገባ ሰው ስልጣን ያዘ ሰው እንደሱ ደግሞ የታችኞቹ የሀገሮች አሁን ሳውዲ ተባበሩት አረብ እንደዚህ ደግሞ አይፈልጉም እንደዚህ አይነት ነገር ሙስሊም ወንድማማቾች በዛ የተነሳ ዶላር ተደፍቶለት ያለ ሰው ብዙ ደም ያፈሰሰ ሰው ገብቷል በጣም በኮራፕሽን የነኮታ ሀገር ነው ግብጽ የሚሊተሪ ኢንዳስትሪ ነው አጠቃላይ እንደሱ ናቸው በኢንቨስትመንቱም በምኑም ያው የጦሩ ነው በቃ ሀገሪቱ የጦር ሰራዊቱ ነች ብዙ ነገር ወደዛ ስታረብ ተስፋ ያለው ሀገር አይደለም ነፃ በሆነ መንገድ ስትመለከት ከግብጽ የሚመጣ ድህነት የለም ነገር ግን ኢትዮጵያ ላይ መዛት ይችላል ኢትዮጵያና አካባቢውን የሆነ ተፋሰስ የምትለው ነገር የፈለጉትን እንድት በማድረግ ሊገዙት እንደሚችሉ ያውቃሉ እና ይሄ ይሰማኛል እና ትናንትናም ያንን የናይል ሽልማት እንግዲህ ጉዳይ የጋዛ ምናምን ጉዳይ ነው የናይል ሽልማት ብሎ ያንን ለዶናልድ ትራምፕ አብረን ላለን ስትራቴጂክ ግንኙነት አለ ኢትዮጵያን የማጥፋት ነገር ነው ማንም እኛ ብንናገረው ማንም አይሰማንም እኛ ብንናገር ማንችልም ለነሱ ግን ብታስረዳቸው ነው ምነግርህ you question ያን ጊዜ በ79 ማን ነው ማን ነው የሚባለው ካርተር ያን ሲያደርጉ ትርጉም አለው በአረቦችና በእስራኤል መካከል መናኗር ለመፍጠር ያን በአረቦችና በእስራኤል መካከል ያለው ጠላትነት ያው ይታወቀ ነው ባላቋረጠ ጦርነት ውስጥ ነው ያሉት እና ያንን ለመስበር እንደ አንድ አረብ ሀገር ነው ያዝነበር አባ ያን ደግሞ በዚህ በአረብ ናሽናሊዝም ትልቅ ድምጽ በነናስር እንትን ውስጥ ትልቅ ድምጽ ትልቅ በአረብ ሀገሮች ማለት ትልቅ ተከባሪነት እንደ ኃይልም የነበረችው ግብጽ ናት ስለዚህ አሁን ግብጽን በዚህ ስምምነት አርጎ ከእስራኤል ጋር ወዳጅነት መመስረት ትልቅ የተካሄደ ፖለቲካዊ ስኬት ብዬ ማስበው ያን አንደርስታንድ አድርጓል ነገር ግን በእውነተኛ አይን እንመርምረው ከተባለ አሁን ሬሌቫንስ አለ ወይ ነው ምን ያህል አስፈላጊስ ቢሆን ይሄ ግንኙነት ከተደረገበት ጊዜ ጀምሮ ኢትዮጵያ የከፈለቻቸውን መስዋዕትነቶች መናገር መቻል አለብን በጨለማ የተዋጠ አብዛኛው ኤሌክትሪክ ብርሃን የሌለው ኢንዱስትሪ ያልተስፋፋበት 130 ሚሊዮን ህዝብ ይዘህ እንዲህ ይሆናል ብለኝ ቢፈግ ለማድረግ አችልም ስትይካል ውሃን በተመለከተ ታስባችሁ ይውሃ ብትን ገብቷል እና በእንደዚህ አይነት ንቀት ተንሰራፍቶ ይሄ ኢንፋክት በአረቦችም የተደገፉት ሁኔታ ነው እንደዚህ አይነት እንግዲህ ሊሰሙ የሚችሉ ሰዎች አሉ ነው ማለት ኦፍ ኮርስ በገንዘብ እነሱ ፋይት ማድረግ አይቻልም ነገር ግን ፕሮባብሊ አንዳንዶቹ ስለ እውነት የሚናገሩ ሊሆኑ ይችላሉ በአሁኑ ሰዓት the best ሚዲያ ማህበራዊ ሚዲያ እና እንደዚህ አይነት ድምጽ ያላቸውን በየትን እያደረክ ገንዘብ ክፍለም አይደለም አንዳንድ ጊዜ ራስን እነሱን በመጋበዝ እነሱ ጋር በመሄድ የአሜሪካንን ህዝብ አድሬስ ማድረግ አለበት የአሜሪካንን የምንድነው የኮንግረስ አባላት መንገር አለበት ስቶፕ በቃ ብሊዲንግ ኢትዮጵያ አቁሙ ማለት አለበት እና ትናንትና ዶናልድ ትራምፕ
በጣም ተደስተው በኤፍ-19 ምናምን ሲሉ እነዚህ ለሳቸው አውሮፕላን አጃቢ ሆነው ሲደንሱ የነበሩት ኤፍ-16ቶች አሜሪካ ለግብፅ የሰጠቻቸውና በማናቸውም ሰዓት አስፈላጊ ሆኖ ሲገኝ ሌላ ምስኪን የኢትዮጵያን ገበሬ እና ምስኪን ኢትዮጵያ ላይ የተለያየ ተቋም ለማፍረሻ እጠቀምበታለሁ ብላ የምታምነው ነው። የግብፁ አልሲሲ እጃችንን አጣምረን አንመለከትም ያበሽቀኛል ዓለም እና ይሄን ለማለት ያክል ግብፅ ስትራቴጂካዊ ጠላት አላት ወይ? አሁን ለምሳሌ የላትም። ጎራባች ሀገሮቿ ይታወቃሉ። ስለዚህ የዚህን ያህል ግብፅ ጠላት የላትም። ኢትዮጵያን በተመለከተ ኢትዮጵያ የግብፅ ጠላት ልትሆን አትችልም። በማንኛውም መመዘኛ ቢታይ በቃ አባይ የሚባል ወንዝ አለ፣ ናይል የሚባል ወንዝ አለ። 85% ከኢትዮጵያ ይመነጫል። የዓለም አቀፍ ሕግ አለ። የዓለም አቀፍ ሕግ እኮ ውሃውን አትዝጋው ነው። ውሃውን አትዝጋው እንጂ አትጠቀም አይልም። ስለዚህ ኢትዮጵያ አሁን የቀረበው ጥያቄ ምንድን ነው? በዚህ ብዙ የተፋሰሱ ሀገሮች የፈረሙበትና በዋነኛነት የታችኞቹ ግብፅና ሱዳን ያልፈረሙበት ምንድን ነው የሚለው ናይል የጋራ ሀብት ነው። የጋራ ሀብት ነው። ነገር ግን ለናይል በተለያየ መጠን አስተዋጽኦ ያላቸው ሀገሮች አሉ። እነዚህ የናይል ተፋሰስ የምትላቸው ሀገሮች ለናይል ያላቸው ኮንትሪቢዩሽን ድርሻ አላቸው፣ መጠን አላቸው። አሁን እዚህ ውስጥ ደፍረህ ተናገር ቢባል ናይል የኢትዮጵያ ነው አይደለም። ይሄን ነጭ አባይ የሚሉት ካርቱም ላይ ሲገናኝ ነው ናይል የሚሆነው ከኛ ጋር 15% ነው። የናይል አጠቃላይ የውሃ ፍሰት 15% ነው። 85% የኢትዮጵያ ነው አይደል? ይሄ እኮ የንቀታች እኮ ማደና አሁን ብዙ ጊዜ ግብጾች ታሪካዊ ተጠቃሚነት የሚሉት ከዚህ በፊት እንደዚህ አይነት ነገር ስላልነበረ የመጣውን ውሃ እኛ ስለነበርን የምንጠቀመው አሁንም ያ ተጠቃሚነታችን ታውቆ እስካሁን የምንጠቀመው ነገር እንዳይነካ ነው የሚሉት። በተመሳሳይ ሁኔታ ይሄ ምንድነው የቻይና ጥቁር ባህር እሱን ለምሳሌ ቻይና ኦልሞስት የኔ ነው የምትለው፣ ሌሎች ሀገሮች ግን የራሳቸው እንትን አላቸው። እና አይ ቲንክ ፊሊፒንስ ትመስለኛለች ጉዳዩን ወደ ዓለም አቀፍ ፍርድ ቤት ሄዳ ቻይና ላይ ተበይኗል። ያንቺ ብቻ አይደለም ተብሎ ማለት ነው። ነገር ግን ያንን አልተቀበለችም ቻይና። ለምን? አቅሙ ስላላት። ቻይናም እንደ እንትን ታሪካዊ ተጠቃሚነት የምትለው በምናምን ይሄ እኔ ቻይና ብቻ ነው የምንጠቀምበት አይነት ነገር ማለት ነው። ገብተዋል። ለዚህ እኮ ነው አሁን ግብፅን አንዳንድ ጊዜ በሎጂክ ልታሳምናት አትችልም አለ እንዴ? በሎጂክ ልታሳምነው የምትችለው እንትን። ስለዚህ ግብፅ አይኗን ጨፍና ማለት ነው እስከ ዛሬ ስትጠቀምበት የቆየው እኔ ነኝ። ስለዚህ እኔ ነው እኮ ነው አባባል ገብቷል። አቅሙ ቢኖርህማ ነው የምነግርህ። አቅሙ ቢኖርህናማ ከፍ ያልክ ሀገር ብትሆን አሁን ጥቅም ማስጠበቅ ብቻ ሳይሆን ለዘመናት የተገለገልሽበት ስላለ ኮምፐንሴሽን ማምጣት አለብሽ ትላታለህ። አይደለም እሱን ነው የምነግርህ። ይሲ ጥሬ ጉልበት ጨዋታ ነው። የጥሬ ጉልበት ጨዋታ አይደለም የሚገርመኝ፣ የእሷ ጉልበት አይደለም። ግብፅ ጨረቃ ናት። ከፀሐይ የወሰደችውን ኃይል ነው በምሽት ተደብቃ የምትረጨው። ገብቶሃል? የትኛው ታሪኳ ነው? ይሄ ነው የሚያናደኝ። ስለዚህ ትናንት ዶናልድ ትራምፕ ያጅቦን ምናምን ያሉት ነገር ያ የኢትዮጵያ ሕፃናት የሚገደሉበት ነው። ካርቴዚ ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ሳያቋርጥ ሳይመረመር። ለምን? የሌላ አገር ጉዳይ ቢሆን ይመረመር ነበር። አየህ፣ ከግብፅ በስተደቡብ የሚገኘው የአረብ ሀገር ቢሆን ኖሮ ይመረመር ነበር። አንዳንዴ ወገን የለም። የሚገርም ነገር ነው። አንደኛ ጥቁር ስትሆን፣ እውነቴን ነው የምነግርህ፣ የሌላ የነጭ ሀገር ይመረመር ነበር። ኢቭን አያስቡትም በዚህ ደረጃ። ስለዚህ ግብፅ ትናንትና የወርቅ ሀብል ናይል ብላ የጠራችውን ሀብል ለማን ነው ለዶናልድ ትራምፕ አንገታቸው ላይ ስታጠልቅ የተሰማኝ ኢትዮጵያኖችን ደም እያፈሰስኩ ሙሉ በሙሉ ደብዛቸውን እስካጠፋና በናይሌ በሱ ላይ ያለን ቁጥጥር ያለማንም ቁጣንቁጥ ብቻ
እዛ ተፈልግ ራሴ ግድብ ሰራለታለሁ እዛ ተፈልግ እንደዚህ እየሰጣሁት እንደዚህ አንተ በዚህ ይያልኩ እንደፈለግኩ እንትን ማረገው 40 ትንንሽ የሆነ ክልል የማድረግ ግቤን እስካሳካ ድረስ አሜሪካ ከጎን ያይለኝ ጌታዬ ሲሉ እሳቸው ደግሞ አንለይም ብለው እንዳጠለቁ ነው ማለት ለኔ እያንዳንዱ አሜሪካዊ መሪ የጥቁሮችን ደም የሚያፈስ ነው ይሄን ነገር መመርመር እስካልጀመሩ ግን ይሄንን ማን ማሰማት ይችላል ሌላ ቦታ ላይ ለምታሰማቸው ኃይለኛ ተናጋሪዎች አሉ አሜሪካን እያንዳንዱን ነገር እንትን የሚሉ you have to talk with them በእውነት ነው የምነግርህ እና ይሄን አሁን ለምሳሌ እንግዲህ ግብጽ ስትራቴጂክ ጠላት የላትም ከአካባቢዋ የላትም ማንም ግብጽን ኢትዮጵያስ ስትራቴጂክ ጠላት አላት ወይ ለምሳሌ በዙሪያ ያሉ ሀገራቶች ኢትዮጵያ እንደምታውቀው አነሳ ያሉ ሀገራቶች ናቸውና ኢትዮጵያስ እንደ ስትራቴጂክ ጠላት አስባ የምትዘጋጅ ከዚህ በፊት ከሶማሊያ ጋር ጣላችሁ እንዲሆን የግብጽ ጦርነት ነው በግብጽ ሶማሊያና ኢትዮጵያ ምንም ያጣላቸው ነገር የለም እዛ ግን እንደ ዚያድ ባሪ አይነት ደም አፍሳሽ የሆኑ ሰዎችን አስቀምጠው የኢትዮጵያ ልጅ ደግሞ በአራቱ መቅጣጫ የምታፈሰው ግብጽ ናት እና ሌሎች ከግብጽ ጎን ቆመ ነገርኩ አሁን አረብ ናሽናሊዝም የምትለው ነገር የሚገለጽበት አንዳንዴ አይመረምሩትም እንዴ አንድ ሰው እኮ ገንዘብ ሲኖረው ሀብት ሲኖረው ምን ሲኖረው እንዴ ለትምህርት ይተጋላል እንዴ ኢንዲፔንደንት እንትን ኖሯቸው ይሄን ነገር እንዲንመልከተው እንኳን ቢሉ አይደለም ገንዘብ ሞልቶ የፈሰሳቸው ናቸው እንትኖቹ ይሄን ነገር እንኳን ነገር በሌላ መንገድ ለበቀየር ይሄ ነገር እንዲኮነ እኮ ቢያንስ እኛ እንዲማል ኢቭን በገንዘባቸው አስተዋይን ችግር ለምታስበው ማሰብ ማችሉም ይሄንን በጣም ነው የሚገርመው እና ምንድነው እግዚአብሔር የባረከን ቢሆን ኖሮ እኛ ኢትዮጵያውያን በጣም ትልቅ ህዝቦች ነን ሳክ መደረግ የለብንም በመካከለኛው ምስራቅ አረቢዝም እንትን ውስጥ ያ አንዱ ትልቁ የግብጽ ፓወር እና አሁንም ማን ነው አልሲሲ በዚህ ደረጃ እጃቸውን አጣምረን እንመለከትም ብሎ ሲል ማለቱ እንዳለ ሆኖ ዶናልድ ትራምፕ ያንን ሽልማት አንገታቸውን አጎንብሰው ሲያደርጉ ሳይ እስከ ትራምፕ ቀጠለ ማለት ነው የኛ መከራ ስንቱን ዓለም እንዋጋለን እኛ ግድቡን መስራት አንድ ነገር ነው በግድቡ እንጠቀማለን ማንኛውንም መስዋዕትነትን እንከፍላለን ነገር ግን ብዙ ልትል የምትችላቸው ነገሮች አሉ የሚያሳዝኑ ማለት ነው ስለዚህ ኢትዮጵያዊነትን ማጥፋት ማለት የጥቁር ይባል ራይ እንዳይኖር ማድረግ ማለት ነው ገብቷል ኢትዮጵያዊነት ማለት ይሄ ነው ይሄ በአለም ላይ የምታየው ጥቁር በሙሉ ነው ነገር ሪሊ ሴንተሯ ኢትዮጵያ ናት ኢትዮጵያ መታጠቅ አለባት ብለን ካሰብን ኢትዮጵያ ራሷን ሉዓላዊነቷን ማስከበር አለባት ብለን ካሰብን የምንታጠቀው በዙሪያችን ጠላት ከሌለን እንደ ግብጽ ለግብጻውያን ነው ብለህ ታስባለህ ነው መዘጋጀት ያለበት ለግብጽ ነው ከትንሽ ዝግጅት ነው የሚኖረው ጠላትን መለየት ነው ኢትዮጵያ ከግብጽ ኢትዮጵያ ጠላቷ ግብጽ ናት አየም ግብጽን ለመታገል ባለ ጭንቅላት ሁሉ መጠቀም ባለ እንትኑ መጠቀም አለበት ዝም ብሎ ኮጅ አሰጥም አይደለም እንዴ ማንም ሻምፒዮን ነው በአለም ላይ አልቆየም እነ ማይክ ታይሰን በእንደፍ ማን ነው እንትላ ተዘርሯል ይቀም ይመጣል ይሄን ግድቡን የሰራንበት ጊዜ መጥቶ ነው ጊዜ ፈቅዶ ነው አሁን ደግሞ ግድቡ ፕላስ የሆነ ነገር አለ ነው ፕላስ የሆነ ነገር አለኛ አይደል ስለዚህ እሱ ስለተናገረ ግብጽ ስለተናገረች ያይሆናል ማለት አለ ግን ሁሌ እንትን ያስፈልጋል የማቋረጥ ኤፈርት ያስፈልጋል እና አሁን ለኔ የሚታዩኝ በተለይ ከግብጽ ጋር ያለውን እኛ እንወጣዋለን ሷል አሜሪካን ውስጥ የአሜሪካን ላይ ፖሊሲ ላይ አሁን ያለው ማህበራዊ ሚዲያ ላይ በጣም የሚገርም ነገር ያያየን ነው ቲክቶክ ላይ በገረም የማየው ነው እንዲህ ሲለቀንቁት አለውኝ ከስንት ዓመት የተሰከሉ ነገሮች በሙሉ በመጠየቅ why what በማለት ማለት ነው ትልቁ ኮንስፓይረሲ በየቀኑ የጥቁር ደም ሳታፈስ የማታደርግ ግብጽ የምትባል ሀገር መኖሯን ካሪቢያን ያለው ጥቁር መስማት አለበት አሜሪካ ያለው ጥቁር ማወቅ አለበት አሜሪካውያን ማወቅ አለባቸው የታክስ ፔር ገንዘብ ይላሉ የነሱ ታክስ ፔር ገንዘብ ለኢትዮጵያኖች መሞቻ እንደሚሰጥ ይነግራሉ እነዛ ታገኛቸው ገብቷል
ግብጽ እኮ በነገራችን ላይ ጉቦ ሰጣኳ አንድ የአሜሪካ ሴናተር እኮ ተፈርዶበት ገብቷል። በጠቅላላው በተንኮል በሴራ የተሞላች ነች። ገብቷል። እውነቴን ነው የምነግርህ። ፕሮባብሊ ነገ በታሪክ ሂደት ውስጥ የእስራኤል ጎረቤት ኢትዮጵያ ልትሆን ትችላለች። ኖት ግብጽ እውነቱን ለመናገር ገብቷል። ስለዚህ ግብጽ ኢትዮጵያ ላይ ያላት አመለካከት መሰበሩን እስከናረጋግጥ ድረስ ነው መሆን ያለበት እንጂ እቅድ ተቀምጦ ስምምነት ተደርጎ ሁሉም ለአባይ ባለው አስተዋጽኦ ለናይል ባለው አስተዋጽኦ የውሃ ድርሻውን እንዲካፈል በመብት ደረጃ እንዲቀመጥ ስምምነት ከላይ ተፈርሞ አለ። ሱዳንና ግብጽ ናቸው ያልፈለሙት። ለምን ኢቭን ግብጽ እኮ የተባበሩት መንግስታት ድርጅት ለማመልከት እኮ አይችልም ነበር። የአውርነት ከብሪት የሚመጣ አውርነት በጣም ኳስቂ ነገር ነው። ግብጽ እኮ ምንድነው የልጅህን ጡጦ ይዞ የኔ ነው ብሎ ከሚያለቅስ ህፃን የተነጠለ ነገር አለ የምናደርገው እና እብሪታቸው ሞልቶ በጣም የፈሰሰ ናቸው እና ትናንትና አንጀቴ ተቃጥሏል። በናይል የሰየሙትን ወርቅ ዶናልድ ትራምፕ ጋር ሲያደርጉ አሜሪካ አሁንም የኢትዮጵያን ደም ለማፍሰስ ቃል ኪዳኗን ያደሰች ያክል ሆኖ የተሰማኝ እና በጣም ነው የምቃጠለው በዚህ ለማለት ነው። ወደ ሌላው ርዕስ እንሂድ። ቪስኮ ሪል ስቴት ቢኖሩበት ተስማሚ ቢያከራዩት የገቢ ምንጭ ቢሸጡት የሚያተርፉበትን የብዙዎች ምርጫ በመስቀል ፍላወር ዲፕሎማት ስታንዳርድ በሆነው አፓርትመንት ግንባታቸው ከ90% በላይ የተጠናቀቁ ከ6 ወር እስከ 9 ወር የሚረከቧቸው ቤቶችን የተናጠል ካርታ የተዘጋጀላቸው በ30% ቅድመ ክፍያ ብቻ እንዲሁም ከ50% በላይ ለምትከፍሉ ደንበኞቻችን ልዩ ቅናሽ አዘጋጅተናል። በተጨማሪም ደንበል ጋዜቦ አደባባይ ፊት ለፊት በሚገኘው ሳይታችን የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን ለሽያጭ አቅርበናል። የመኖሪያ አፓርትመንት ቤቶችን በ5 ሚሊዮን ብር አጠቃላይ ክፍያ፣ የንግድ ሱቆችን ደግሞ ከ2.1 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለገበያ ያወጣን ሲሆን በደስታ ነው። የእነዚህን 15% ቅድመ ክፍያ ብቻ በመክፈል የራሱ ማድረግ ይችላሉ። ህንፃውም የሚያካትታቸው ቴራስ፣ አዳራሽ፣ 24/7 የሊፍት አገልግሎቶችን እና የኤሌክትሪክ መኪና ቻርጅ ማድረጊያ የተገጠመለት ሲሆን በደስታ ነው። ለበለጠ መረጃ በስልኩ ይደውሉልን። ዓለም የፕሬዝዳንት ዘለንስኪ አርብ ዋሽንግተንን ይጎበኛሉ። ለምን? ምን አዲስ ነገር አለ? አዲሱ ነገር ዶናልድ ትራምፕ ዘለንስኪ የአርብ ዕለት ዋሽንግተን የሚመጡት ይህንን የቶማሃውክ ሚሳይልን ጉዳይ አንዱ የራሽያ ድብደባ በተለይ በኃይል አቅርቦቶቿ ላይ በዩክሬን ላይ ከባድ ጉዳት እያደረሰ ነው። በተለይ አሁን 60% የጋዝ የተፈጥሮ ጋዝ የጋዝ ክምችቷን ይሄ በየቤቱ የሚጠቀሙበት ማለት ነው አውድሟል። ራሽያ ማለት ነው። የራሽያ ድብደባ እና ኦልሞስት የማይመክቱት ደረጃ ነው አሁን ያሉት። ስለዚህ ከዚህ አንጻር የራሽያን ቅጥቀጣ ለመከላከል የሚያስችለው የተለመደው የፈረደበት ፓትሪዮት ሚሳይል የመሳሰለውን ነገር ማግኘት አለባቸው እና ሌሎችንም ነገሮች አብረው ሊያነሱ ይችላሉ። ሁለተኛው ግን የዩክሬንን የረጅም ርቀት የመምታት አቅም በተመለከተ ሊነጋገሩ ነው የሚሄዱት። ጉዳዩ ቶማሃውክ ሚሳይል ነው እና ዓርብ ዕለት ሄደው የሚነጋገሩት ነገር ምንድን ነው? ቶማሃውክ ሚሳይል ላይ ባለፈው ዜና ላይ ሰርተናል አለ ሶርት ኦፍ ዲሲሽን ብለው ተናግረዋል። ደግሞ መልሰው ይሄንን አላደረኩም ለራሽያ እድል ሰጥቻታለሁ፣ ይሄን ነገር ከመሰጣቸው በፊት ጦርነቱን እንድታቆም እድል ሰጥቻታለሁ፣ ትራምፕንም ፑቲንንም አነጋግረዋለሁ ብለዋል። ደግሞ መልሰው ገብተዋል። በዚህ መካከል ግን ዓርብ ዕለት ዘለንስኪ የሚሄዱት በቶማሃውክ ሚሳይልን ጉዳይ ቶሎ ፍጻሜ እንዲያገኝ እና ምን ያህል ቶማሃውክ ሚሳይል የሚሰጠን የሚለውን ለመውሰድ ምን ያህል እንደሚያስፈልጋቸው ለምን እንደሚፈልጉት ሊያስረዱ ነው የሚሄዱት። ገብተዋል። ፕሮባብሊ በቶማሃውክ ሚሳይል እንግዲህ ቶማሃውክ ሚሳይል 2500 ኪሎ ሜትር ይመታል። ስለዚህ በዚህ ርቀት አንጻር ምንድነው ማፕ አድርገዋል ማለት ነው። እንደዚህ አይነት ቦታዎች ራሻ ውስጥ መሸፈን እንችላለን። ስለዚህ በእነዚህ ቦታዎች ደግሞ ምን መምታት እንችላለን? ይሄን መምታት እንችላለን፣ ይሄን መምታት እንችላለን፣ ይሄን መምታት እንችላለን። እነዚህ መምታት ከቻልን ራሽያ ውጊያውን የመቀጠል አቅሟን ፓራላይዝ አድርገን ወደ እንትን እንድትመጣ ያስችለናል የሚል የሆነ ነገር ይዘው ነው የሚሄዱት። ገብተዋል። ስለዚህ ይህንን ደግሞ ለማድረግ
ቢያንስ ይህን ያህል ቶማሃውክ ሚሳይል ያስፈልገናል የሚል ነው። አንደኛ የመሳሪያ ግዢ የተባለው $90 ቢሊዮን ነው፣ በጣም ብዙ ብር ነው። ሁለተኛ የራሽያን የራሷን $300 ቢሊዮን ለዚህ ለማዋል አውሮፓውያኖች ከአሜሪካ ጋር በዚህ ጉዳይ ላይ እንትን እያሉ ነው። የራሷን እዚህ ጋር ሁለት ጥያቄ አለኝ። አንድ ቶማሃውክ ሚሳይል ጌም ቼንጀር ነው ወይ? የመጀመሪያው ጥያቄ ነው። ሁለተኛው ደግሞ አንድ ሉዓላዊት ሀገር ዓለምን አምና ወይም የዓለምን የባንክ አሰራር ሂደት አምና ገንዘቧን በዛ ቦታ ላይ ስታስቀምጥ በማንም በምንም መንገድ ያ ገንዘብ የሷ ገንዘብ ነው። ያንን ገንዘብ ከሷ ፈቃድ ውጪ መጠቀም ለሌላ ሀገራት ለሌላ ዓለማት የባንኮቹን ህልውና ወይም ታማኒነት አያጠፋውም ወይ? አሁን እዛ ውስጥ ገብተን በእውነት ምንም ልንወያይበት አይገባም። ይሄ ሲሆን ሲሰራበት የቆየ ነው። ይሄንን በተመለከተ ራሽያ ማድረግ የምችለው ካለ ማድረግ ነው። ለምን ይመጣል? የመጣ ነገር የለም አይደል እንዴ? ነው ወይስ ሌላው ሀገር ራሽያ እንደ መሆን የለበትም? ሁላችንም ኦፍ ኮርስ የተወሰነ ትምህርት የወሰዱበት ሀገሮች አሉ። ነግበኔ ነው የጠቅላላ በዓለም ላይ ትልቁ ሴንትራል የሚንቀሳቀሰው ገንዘብ ዶላር በመሆኑ የሀገራት ገንዘብ ዋሽንግተን ሳይደርስ እንትን አይልም። ስለዚህ በዚህ ምክንያት እነ ራሽያ እንደዚህ ሆነዋል። ስለዚህ ከዚህ ነፃ ለመውጣት በራሳችን ገንዘብ ነው መናገድ ያለብን እንደዚህ የሚሉት ነገር እኮ ከዛ የዛ ውጤት ነው። ራሱ የኢኮኖሚ ማዕቀብ አሜሪካ ማንም ሀገር ላይ የምጥልበት ምክንያት ለሁሉ ሴንትራሊ የሁሉም ሀገር መጠቀሚያ ዶላር ስለሆነ ነው። ብድርም ተበደር ዕቃም ሸጥ ገንዘቦች ያ ስለሆነ ነው። እና ይህ አንዱ የዲዶላራይዜሽን የሚባለው ንቅናቄ የዚህ አካል ነው። ይሄ እንግዲህ ይህ አይነቱ መንገድ ሄዶ የራሱን ውጤት የራሱን እንትን እስኪያሳርፍ ግን አሁን ባለው ሪያሊቲ የራሽያ $300 ቢሊዮን እጃቸው ላይ ነው ያለው። አሁን $90 ቢሊዮን የጦር ስምምነት ነው የሚያደርጉት። ምርጥ የአሜሪካን መሳሪያ ይሸጣሉ ያሉት እና ቶማሃውክንም ባለፈው እንዲሸጥ ወስኛለሁ አም ሶርት ኦፍ ዲሳይድድ ብለው ተናግረው ነበር። አሁን ደግሞ መልሰው ዶናልድ ትራምፕ በጣም ራስ ምታት ነው የሚሰጡ እንደ ተራ ነገር ነው ንግግራቸው። እና እስቲ እንትሩና ምንድነው ይሄን ጦርነት ለሷ ከመስጠት በፊት እንዲያቆመው እና ደግሞ ራሱን ማነጋግረዋለሁ ብለዋል። እንግዲህ አሁን ደግሞ ሲባል እዚህ ጠብቅ ሊሆን ይችላል። ግን ይሄን ደግሞ ብለው ምናልባት ከሰጡ ቆይተው ሊሆን ይችላል። ዊዶን ነው። ስለዚህ አሁን የዩክሬኑ መሪ አርብ የሚመጡት ለዚህ ነው የሚመጡት። በዚህ መሳሪያ ላይ ምን ያህል ሊያስፈልገናል የሚለውን ጭምር ነው። ስለዚህ እንዲህ ያለ ነገሮች ውስጥ ዲስከስ ይደረጋሉ ማለት ነው። ቅድም ጌም ቼንጀር ነው ላልከኝ ጥያቄ ጌም ቼንጀር ሊሆን የሚችልበት ሁኔታ አለ። ለምሳሌ እስካሁን የሚካሄደው ጦርነት ልዩ ወታደራዊ ዘመቻ በሚል ነው። ሞስኮ ውስጥ ማታ ማታ እየደነስክ ማለት ነው። ናይት ክለብ ገብተዋል። ፋንሲፉል ሬስቶራንቶች ውስጥ እየበላ ማለት ነው። ልጆችን በእንትን አጋላ ይባላል በእስራኤል። ይሄ ምንድን ነው? በልጆች እንዲህ እያደረግክ ነው የምትሄደው። እንደዛ አይኬድም ዩክሬን ውስጥ እንደዛ አይኬድም። ወይም ዩክሬን ውስጥ እንደዛ ለመሄድ ሳይረን እየጠበቁ ነው የሚሉት። ስለዚህ ራሽያ ጦርነት ውስጥ አይደለችም። ነገር ግን ይሄ መሳሪያ ሚሳኤል በሚፈልጉት መጠን ዘለንስኪ ካገኙ የራሽያ መከላከያ ሚኒስቴር ራሱ ማዳን አለበት። ቭላዲሚር ፑቲን በክሬምሊን ቤተመንግስት ተቀምጠው ሊሉ አይችሉም። የትውልድ ከተማቸው ፒተርስበርግ ትብታቸው የተቀበረበት ነው። እዛ ውስጥ የተመረጡ ኢላማዎች ይነዳሉ፣ ይመታሉ። እንደውም ትናንት ሜድቬዴቭ የቀድሞው የራሽያ ፕሬዚደንትና አሁን የራሽያ ብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ናቸው፣ ከቭላዲሚር ፑቲን ቀጥለው ማለት ነው። እና ምንድነው በእንትናቸው ላይ የጻፉት ተተርጉሞ ነው ከራሽያ ማን ነው ይሄ ቶማሃውክ ሚሳይል የተለያዩ ቨርሽኖች አሉት፣ የተለያየ ስሪቶች አሉት። የየራሳቸው ቫሪዬሽንስ ልዩነት ያላቸው እና ከእንደሱ ውስጥ የተወሰኑት ኒውክሊየር ተሸካሚ ናቸው። እና ራሽያ
ከዩክሬን የሚተኮስባት ቶማሃውክ ሚሳኤል ኒውክሌር ይታጠቅ አይታጠቅ የምታውቅበት መንገድ የለም። ይሄንን ልብ በል ገብቶሃል? ምንድነው ጉዳቱ ከፍተኛ ነው የሚሆነው። ራሽያ ቶማሃውክ ተኮስክባት ማለት ሚሳኤል ይታጠቅ አይታጠቅ የምታውቅበት ነገር ስለሌለ ጥቃቱን የኒውክሌር አደጋ ልትወስድ ትችላለች። ስለዚህ ደግሞ ራሱ ስታር ስፓንግልድ የሆነው ሰውዬም ጉዳት ይደርስበታል ይላል። የአሜሪካ ባንዲራ አይተዋል። በኮከቦች እንትን ያለ ነው። በኮከቦች ተንቆጠቆጠ ነው። ይሄ በኮከቦች ተንቆጠቆጠው ሰውዬም የአሜሪካው ፕሬዚደንት ራሱን በኒውክሌር ሊነድ ይችላል የሚል እንትን ያሉት። እኔ ሁሉም ነገር መታመን የለበትም፣ ግን ሁሉም ነገር መተው የለበትም። ቶማሃውክ ሲተኮስ ምን እንደተሸከመ ማወቅ የማይቻል ከሆነ የሚተኮሰው የኒኩለር አሩር የያዘ ከሆነ ሩሲያ በምን መመከት ትችላለች? ፖይንቱ ይሄ ነው። ይሄን ለማወቅ የሚችሉበት እድል ምናምን የለም። እንደዚህ የሚለውን እንተውና በትስ ጌም አይደለም በቃ በቶማሃውክ የሚመቱ ምናምን ቤዚካሊ ዲሚትሪ እየተናገረ ያለ ምንድን ነው እንዳትጠቀሙ ነው። እሱ መሳሪያ እንዳሰጥ እሱ መሳሪያ የሚተኮስ ከሆነ ቶማሃውክ ያለው ነው ኒውክሌር ምን አገባኝ እኔ። እሱን የምትተኮስ ከሆነ ኒውክሌር እንደተኮስክ ነው የምቆጥረው ነው እንትን ነው። ስለዚህ የሚወስዱት ስፋት ላይ የፕሬዚደንቱ ውሳኔ ዶናልድ ትራምፕ የሰጡት አሁን ከአውሮፓውያኖች ጋር ሆነ የወሰዱት አቋም ምንድን ነው? ራሽያ ስትደበደብ ነው ወደ ጠረጴዛው የምትመጣው የሚል። ስለዚህ አሁን ራሽያን በመደብደቡ አምነው ከሆነ የሚገቡበት ቆራጥነት ይጠይቃል። ገብተዋል። ራሽያ ጦርነቱን ከዚህ በላይ እንደማታስኬደው እርግጠኛ ሆኖ ነው ማለት ነው። ሁለተኛ አሁን 2500 ኪሎ ሜትር የሚመታ ቀላል የማትለው ቁጥር ያለው ሚሳኤል ዩክሬን ዘለንስኪ አገኙ ማለት ደግሞ ዘለንስኪን ምን አሉ? የሚመታውን ሳላውቅ አልሰጠውም አሉ ሲሉ እኔ የምመታው ወታደራዊ ኢላማ ብቻ ነው ይላል። በሌላ አነጋገር እሳቸውን ለመግደል አልተኩስም ነው ማነው ፑቲንን አይደል እንዴ? ለምሳሌ ራሽያ ሁሌ በሚሳኤሎቿ የምትመታው ሚሊተሪ ኢንዱስትሪ ወይም ቀጥታ ደግሞ ጠመንጃ የሚያመርትም ባይሆን በተዘዋዋሪ ለውጊያው ግብአት ሊሆን የሚችል የውጊያውን አቅም የሚደግፉ ተቋማት ለምሳሌ ስንዴዋን ለምሳሌ ትልካለች የስንዴ ጎተራዋ አለ እንዴ? ይሄን ስንዴዋን ሸጣ በምታገኘው ገንዘብ መሳሪያ ትገዛለች። ጎተራውን ትመታዋለች ማለት ነው። ወታደራዊ ኢላማ ይሆናል ማለት ነው። ስለዚህ በዚህ ስሌት ሲኬድ ነገ አንዴ መሳሪያውን ይቀበል እንጂ ፑቲን እኮ ቢመት ትልቅ ወታደራዊ ኢላማ ናቸው ፑቲን ፑቲን ከሌሉ ጦርነቱ ሊቆም ይችላል ደግሞ ይላቸው። ስለዚህ የራሽያ መከላከያ ሚኒስቴር ተንሰራፍቶ ሞስኮ ላይ ነው ቁጭ ያለው። ገብተዋል። ስለዚህ አሁን ዲፕ ራሽያ ውስጥ የሚመታ መሳሪያ ወታደራዊ ቦታ ምታ ነው ብለው የሚፈቅዱ ከሆነና ይህም ደግሞ እዛ ዓርብ ዕለት ተነጋግረው የሚደርስበትን አናውቅም። በተለይ መጠኑ ወሳኝነት አለው። ለምን ከዚህ በፊት የተሰጡት እነ አታካም 130 ኪሎ ሜትር ይመታሉ። የሉም አሁን ሲጠቀሙ አንሰማ። የምን ያህል ነው የወሰደው ነው ተተኳሹ መተኮሻው ተተኳሹ ብዛት ይወስነዋል። የአሁኑ ግን $90 ቢሊዮን ነው የሚለው ኢሳያስ። በጣም ትልቅ ገንዘብ፣ ከፍተኛ መጠን ያለው ገንዘብ ነው። ስለዚህ የዚህ ገንዘብ አብዛኛው ወደ ቶማሃውክ የሚሄድ ከሆነ ዘለንስኪ እጅ ደግሞ የሚገባ ከሆነ ከባድ ነው እና ዓርብ ዕለት መተኮስ ወደ ኋላ አይደለም። ዓርብ ዕለት ዘለንስኪ በዚህ ወደ ዋሽንግተን ብቅ ብለው ከፕሬዚደንት ዶናልድ ትራምፕ ጋር የሚመክሩበት ነው። 24ቱስ እንደ ርዕስ መርጠዋልና ጥቅል ሐሳብ ነው። እስቲ እሱን ብታብራራ። እንግዲህ ትናንትና ሰርግና ምላሽ ነበረ። በእውነቱን ለመናገር በጋዛ በምዕራብ ዳርቻና እንደዚሁም በመላ እስራኤል በጣም እና እስራኤል 20ዎቹን ታጋቾች ነፃ ወጥተው
አንዳንዶቹ ምንም አይነት የጤናም ችግር የሌለባቸው ተብለው ከቤተሰባቸው ጋር ሲቀላቀሉ የሚያሳይ አለ። እዛ ውስጥ ያለውን ኢሞሽን ለመግለጽ ቃላት በቂ አይደሉም። ወንዶች ድምፃቸው ጓሮ እስኪሰማ ሲያለቅሱ ሲተያዩ፣ አባትና ልጅ ሲላቀሱ፣ ባልና ሚስት ሲላቀሱ 2 ዓመት 738 ቀናት እና በዚህ ቀን ውስጥ በውስጣቸው ያለፈ ነገር አንዳንዶቹ ደግሞ ከዛ መተው ቤተሰቦቻቸው ማለት ነገር አለ። በጣም ኢሞሽናል የሚያደርግ ነው። ትልቅ ደስታ ነበረ። ያው እንደምታውቀው ቴል አቪቭም ላይ የምንድነው የታጋቾች አደባባይ የሚባለው ኦልሬዲ አለ። እዛ ላይ ድፍን እስራኤል ነበር ማለት ትችላለህ። እምባና ለቅሶ በተለይ ጋዛ ድንበር ላይ ደግሞ ይሄ ሬም የሚባለው ጦር ሰፈር ውስጥ ነበር ተለቀው እንደመጡ የሚገቡት። እዛ ውስጥ ነው መጀመሪያ ልጅን የምታየው። አውቀዋለሁ። እኔም ወንድሜን በአንድ ወቅት ከሱዳን ከሚመለሱ ወታደሮች መሃል አገኘዋለሁ በሚል አውሮፕላን በር ስር ሆኜ ጠብቄ አይቼዋለሁ። አይድንም። ለማቀፍ የሚፈልገው እጅህ ስትሞት ነው የሚጠፋው። እና ሰዎች ተገናኝተው በተቃቀፉ በማንኛውም ነገር ላይ ባየ ቁጥር እንባ ይፈሳል። ይሄ ሊቆም አይችልም። እና አውቀዋለሁ ስሜቱን አውቀዋለሁ። እና ትልቅ ቀን ነበረ ትናንት ለእስራኤል፣ ትልቅ ቀን ነበረ ለጋዛውያን። በዛው መጠን ሌሎች በህይወት ያሉ የተረፉላቸውን ወንድሞቻቸውን እህቶቻቸውን ሲቀበሉ አስክሬን ለመቀበል የመጡ ደግሞ አሉ። 28 አስክሬን ሐማስ በሳጥን እያደረገ እንደሚሰጥ ጠበቅ ነበር። ከ7 እስከ 9 የሚሆኑት የተቀበሩበትን ለማግኘት እንደተቸገረ መረዳት ግንዛቤ ነበር። በተረፈ ግን ቢያንስ የ19ኙን እንትን ያስረከባል የሚል ነበር። ኢንፋክት 28 ነው ማስረከብ የነበረበት፣ ግን ከ7 እስከ 9 ያሉትን እንትናቸው መፈለግ አለብኝ ብሏል። የተቀበሩበትን ቦታ ካፈር ውስጥ እየወጡ ነው። በቀበሯቸው መንገድ ካፈር ውስጥ እየወጡ የአጽም ነው። የአጽም በሳጥን ውስጥ ተከቶ ለቀይ መስቀል ይሰጣል። ቀይ መስቀል ጋዛ ላለው የእስራኤል ጦር ይሰጣል። የእስራኤል ጦር ደግሞ በልዩ ኃይል አሳጅቦ ቀይ መስቀል መኪናዎችን አጅቦ እዛ ሬም የሚባለው ጦር ሰፈር ውስጥ ይገባሉ። እነዚህ አስከሬኖችም ራሳቸው እዛ ጋር የእስራኤል ባንዲራን ይለብሳሉ ማለት ነው። እና ከዛ ወደ እንትን ይሄዳሉ ማለት ምንድነው ወደ ፎረንዚክ ምርመራ ወደሚደረግላቸው እዛ ጋር ሄደው ይሄ አጽም ማን ነው ማን ነው ይሄ እንዴት ከባድ እንደሆነ ማሰብ ትችላለህ። በጣም ግን ይሄ አጽም ማን ነው ብለህ ለይተህ የከሌ ነው ብለህ ዘመዶቹን ጠርተህ አይ ቲንክ በአንድ ላይ የሚያደርጉት ነገር ነበር የሚመስለኝ የአቀባበር ስነ ስርዓቱን። ለማንኛውም አሁን 4 ብቻ ነው በዚህ መንገድ የቀረበው እና የአራቱንም ማንነት ሐማስ ገልጿል። 4 ብቻ ነው የሰጠው እና ከ28ቱ 24ቱ አልተሰጡም። በዚህ የተነሳ የእስራኤል የታጋቾችና የጠፉ ቤተሰቦች ፎረም የሚባል አለ። ሐማስ ቃሉን ስላጠፈና ስምምነቱን ስላላከበረ የእስራኤል መንግስት ከባድ ምላሽ እንዲሰጥ ጠይቋል። በእስራኤል መንግስት በኩልም ይሄ ነገር ተገልጿል እና ዛሬ እየጠበቁ ነው እንደገና እነዛን ሰዎች እንዲልክ እና የነዚህ 24ቱ ጉዳይ ትናንትና ቅስማቸው ተሰብረው የገቡ ሰዎች ቀላል አይደሉም። ቀብሮ ለመገላገል እረፍት ማግኘት አለብህ። ከ738 ቀን በኋላም ያንን ቀብረህ አልቅሰህ አንተ እረፍት ማግኘት አለብህ እና ያ ሁኔታ ነው ያለው። ይህ ከዓለምነህ እንስማ ፕሮግራማችን ነው። የዛሬው ፕሮግራማችን ይህን ይመስላል። ኢትዮጵያ በዙሪያዋ ጠላት የላትም። አንድ ጠላት አላት፣ እሷም ግብፅ ናት። 24ቱ መጨረሻቸው ዛሬ ይጠናቀቅ ይሆን? ይሰበሰቡ ይሆን? ቤተሰቦች ተሰብስበው በጋራ አልቅሰው አፈር ያቀምሷቸው ይሆን? የዛሬው ፕሮግራማችን ይህን ይመስላል። በሌላ ጊዜ በሌላ ፕሮግራም እንገናኛለን። ውድ አድማጭ ተመልካቾቻችን ፕሮግራማችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ከጎናችን መሆናችሁን ልታሳዩን ይገባል። መልካም ጊዜ። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም
ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት ዕድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት ዕድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና